መጽሐፍ ተጽፎለት ቤተ ክህነቱ አውቆት የታተመ መጽሐፍ አለ። አጋንንትን ጠርቶ የሆነ ነገር አምጣልኝ ማለት ኃጢአት አይደለም። በቤተ ክርስቲያኒቱ ስርዓትና አስተምህሮ መሰረት ማለት ነው። ካገኙት ገንዘብ አንፃር ነው ወይስ ሰዎች አንተ የለየኸው እግዚአብሔር አሳይቶ ነብይ አይደለም ይሄ ሐዋርያ አይደለም ያልከው የለየኸው ነገር አለ? እነዚህ አጋንንቶችን ደግሞ ማዘዝ ጓደኛ ማድረግ ቤተ ክህነት ላይ 9 አህያ ከነ ህይወቱ ተከሳለ እስራኤል ዳንሳ ማንሳት እንችላለን። ኦኬ የተጎዳቸውን በእስራኤል ዳንሳ ነው። ወደ ጌታ ምን እንደተፈጠረ ኢንተርኔት ይችላል። ቅድም አሁን ሐዋርያነትን ቆይ ስማኛ እሺ ቆይ ክርክር እንዳናደርገው ዛሬ ማለት ክርክር እንዳናደርገው ልምምዶች ናቸው ጨለማ ውስጥ እንዲሆን ያደረገው ወይስ የቤተ ክርስቲያኒቱ ያለው አስተምሮ ነው? ጸጸጸ ምን በጸሎቱ በስለቱ ለቅዱስ ሚካኤል ኤኮስ የነከምካም የሞካ ኤቦካኪሮም ለካፌ ኤሎኬ ዋርናኬ ጓ ውስጥ ሆኖ ታድሶ ማድረግ ያልተቻለው ለምንድን ነው? ኢትዮጵያ ለዚህ ነው እኮ በረከቷ ተውጦ ያለው ወንድሜ። ይህንን ተናግሬ እኔ መርጌታ ምስጢሩ መስከቡ ዋጋ መክፈል ካለብኝ ልክፈል። ግን የአምልኮት መልክ ነው የምታይበት እንጂ ኃይል የለውም። ውድ አሊቲያ ሾው ተከታታዮች እንደምን አላችሁ? ዛሬ እንደገና ወደፊታችሁ ብቅ ብያለሁ በተለየ ፕሮግራም። ይህ አሊቲያ ሾው ነው። አሊቲያ ያው እውነት የሚል ነው። እውነትን መግለጥ ስለሆነ እግዚአብሔር በሰዎች ሕይወት ውስጥ ያደረገውን ትክክለኛውን ነገር ከሰዎቹ ከራሳቸው አንደበት የምንሰማበት ነገር ነው የሚሆነው። ስለዚህ ያንን እውነት ብዙዎቻችሁ በመስማት ከዚህ በፊትም ብዙዎቻችሁ እንደተባረካችሁ ለብዙዎቻችሁ በረከት የሚሆን ለብዙዎቻችሁ ለሕይወት ለውጥ የሚሆን ነገር እግዚአብሔር በዚያ አሊቲያ ሾው ላይ ያደረገ እንዳለ ብዙዎቻችሁ ምስክሮች ናችሁ ማለት ነው። ዛሬም ልዩ እንግዳ ይዤ ቀርብ ያለው። ስለዚህ አሁን ወደዛ ፕሮግራም እንሄዳለን ማለት ነው። እንደምን አለ የእግዚአብሔር ሰው፣ ዛሬ እንኳን በሰላም መጣ ወደዚህ ሚዲያ ፈቃደኛ ሆነ ራስህንም እግዚአብሔር ያደረገውንም ነገር ለመግለጥ ወደዚህ አሊቲያ ሾው ሚዲያ ስለመጣ በእውነት ከልብ ላመሰግን እፈልጋለሁ። ደግሞ እስኪ ሚዲያ ላይ ያሉ አሊቲያ ሾው ተከታታዮችም እንዲሁም በተለያዩ ስፍራ ላይ ያሉ ሰዎች ስላንተም ያው ያውቁሃልና እንደገና እስኪ ተጨማሪ ራስህን ለአሊቲያ ሾው ተከታታዮች ብታስተዋውቅ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ ስሜ መርጌታ ምስጢሩ መዝገቡ እባላለሁኝ። በተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ባላደራ ነኝ። በዚች ቤተክርስቲያን ውስጥ ነው ያገለገልኩ የምገኘው። እንግዲህ ስለጋበዝከኝ አንተም እጅግ በጣም አመሰግናለሁ። አሁን መርጌታ ብዬ ቢጠራ ነው ወይስ ነብይ ብዬ ቢጠራ ነው የሚሻልስ? በእርግጥ ያው ሁሉም የኔ ስም ነው። ማዕረጉም ቢቀርም መርጌትነቱም ቢቀርም ነብይነቱ ቢቀርም ወንድም ብለህ ብትጠራኝም ደስ ይለኛል። ግን ስርዓቱን የጠበቀ እንዲሆን መርጌታ ብትለኝ ወይም መጋቢ ብትለኝ ደስ ይለኛል። ያ ቀድሞ የነበረ ህይወት ውስጥ ያለፍክበትና አሁን ባለህበት ህይወት ውስጥ ያለውን ልዩነት እንዴት መግለጽ ትችላለህ? የሰማይና የምድር ርቀት ያክል ልዩነት አለው። ቀድሞ የነበርኩበት ህይወት ጨለማ ነው። አሁን ያለሁበት ህይወት ደግሞ በጌታ ብርሃን ውስጥ ነው ያለሁት። የምመላለሰውም በብርሃን ውስጥ ነው። ኢየሱስ ክርስቶስ እንደዚህ አለ፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የህይወት ብርሃን ይሆንለታል። አየኸው? ስለዚህ አሁን እኔ በክርስቶስ ኢየሱስ እቅፍ ውስጥ ስለሆንኩኝ በብርሃን ውስጥ ነው ያለሁኝ። በብርሃን ነው የምመላለሰው። ስለ ብርሃን ነው የማወራው። ግን የበፊቱን ህይወት ከጠየቀኝ በጣም ደስ አያሰኝም። በብዙ ሶሻል ሚዲያዎች እንዲሁም ኢንተርቪዎች ላይ ቀርቤ የተናገርኩት ነገር አለ እና ቤተሰቦቼ ፋሚሊዎቼ በአጠቃላይ በእናትም በአባትም ቤተሰቦቼ ሙሉ የቤተ ሌዊ ዘር ናቸው። የቤተ ክህነት ማለት ነው። የቤተ ክህነት ዘር ናቸው። በእናቴም በአባቴም የነገስታቱም ዘር ጭምር ነው። በእናቴ በኩል የነገስታቱ ዘር ነው። ንጉሥ ተክለ ሃይማኖት የሚባል ዘር የዘር ግንድ አለ። በዚህ በአባቴ ደግሞ ጳጳሳት፣ ኤጲስቆጶሳት ምናምን መርጌቶች፣ ሊቃውንት የሚባሉት ዘር ውስጥ ነው ተወልጄ ያደግኩት እና እኔ ከ7 ዓመት ጀምሮ ቆሎ ትምህርት ቤት ገብቻለሁ። እኔ እኮ ገና 5 ዓመት አፌን ፈትቼ ራሱ መነጋገር ስጀምር ጀምሮ አባቴ ውዳሴ ማርያም አስተምሮኛል፣ ጸሎተ ማርያም አስተምሮኛል፣ ዳዊት አስተምሮኛል። ከዛ በኋላ ልክ 7 ዓመት ሲሞላኝ ወደ ቤተ ክህነት ትምህርት ቤት ወደ ቄስ ትምህርት ቤት ነው የገባሁት።
ስለዚህ በዛ በቄስ ትምህርት ቤት ውስጥ ደግሞ ስትማር የምትማራቸው ብዙ ነገሮች አሉ፣ ይጠቅማሉ፣ ለቤተ ክርስቲያን በጣም ጥቅም አላቸው የተባሉትን ትምህርቶች ሁሉ ተምሬ ነው ያደግኩት ከልጅነት ጀምሮ እና በዛ በልጅነት አእምሮዬ እጅግ በርካታ ትምህርቶችን ነው የተማርኩት ማለት ነው። እና ከነዚህ ቤተሰብ ውስጥ ደግሞ ተወልጄ እንደማደጌ መጠን ከዛው ጋር ደግሞ ከቤተ ክህነቱ የተቀላቀለ የጥበብ ስራ ተብሎ ወይም ደግሞ ጥበበ ሰለሞን ተብሎ የምንማረውንም ትምህርት ከልጅነት ጀምሮ እየተማርኩ ያደግኩ ሰው ነኝ። ነገር ግን እያደግኩ ሲሄድ ያው አንቱታውም ክብሩም ዝናውም በዚያው ልክ እየመጣ ሲሄድ ከዛ በኋላ ራሴን እንደ አምላክ የምቆጥርበት ስፍራ ላይ የደረስኩበት ጊዜ ነበረ። እንግዲህ ከክርስቶስ በፊት ከጽድቅ በፊት አባ መባሉ ተመጣ፣ አንቱታው ተመጣ፣ ዝናው ተመጣ፣ ክብሩ ገንዘቡ ተመጣ። እጅግ አደገኛ ነው፣ ልትወጣው የማትችለው ነገር ነው እና ከዛ የጨለማ ህይወት ከዛ የጨለማ ጉዞ እግዚአብሔር በተአምራት ቤቴ ድረስ መጥቶ ነው ነጥቆ ያወጣኝ ማለት ነው። ግን አሁን እሱ ጋር ነው አሁን በጣም የሚገርመኝ ላይ መሰል አሁን እየነገርከኝ ያለው ከሌላም እንደሰማው ህይወቴ ውስጥ የቄስ ቤተሰብ ነህ፣ የቤተ ክህነት ቤተሰቦች በዛ ላይ ታስረ ነው። ሁለተኛ መጥተህ ደግሞ እንደገና ሌላ ልምምድም ጀምሬያለሁ እያልክ ከሱም አልፎ በጣም የምትፈልገውን ማድረግ ወደምትችል እስከ አምላክ አድርገህ ራስን እስክትቆጥር ድረስ ያመጣህ ጉዳይ አለ። እነዚህ ጉዳዮች ጭምር ሆኖ ከዚህ ውስጥ ግን እግዚአብሔር እንዴት አድርጎ ግን አወጣ? እግዚአብሔር ይመስገን። እግዚአብሔር ከየትኛውም የጨለማ ህይወት ማውጣት ይችላል፣ አቅም አለው። ሊጠቀምበት የወደደውን ሰው ከየትም ጥልቅ ከሚባል ነገር ጎትቶ ማውጣት ይችላል። መጀመሪያም የፈጠረ እግዚአብሔር ስለሆነ፣ መጀመሪያም የተገኘሁት በእግዚአብሔር ስለሆነ፣ በእግዚአብሔር ፊት ፍጥረት ሁሉ የተራቆተ ነው። ፀጉራችን እንኳን ሳትቀር በሱ የተቆጠረች ናት ይላል መጽሐፍ ሲናገር። ስለዚህ እግዚአብሔር አንተ ጨለማ ውስጥ መሆንክን አይደለም የሚመለከተው። ጨለማውን ቢጠላውም ግን በጨለማ ውስጥ ታስረ ያለውን አንተን ይፈልጋል እግዚአብሔር። ስለዚህ እኔ በዛ የጨለማ ህይወት ውስጥ እኮ ስኖር እኮ እግዚአብሔር ይከብርበታል ብዬ ነው እኮ የተቀበልኩት። አባቶች እኮ ሲያስተምሩኝ እኮ በዛ በቄስ ትምህርት ቤት፣ በአብነት ትምህርት ቤት፣ በቤተ ክህነት ትምህርት ቤት እኮ ስማር ይህን የቆሎውን ትምህርት በአጠቃላይ ዜማውን፣ ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬ መዋሥዕቱን እንዲሁም ደግሞ የጥበብ መጽሐፍቶችን ስማር አባቶች በየዋህነት ለቤተ ክርስቲያን ጥቅም ነው ብለው እነሱም ያምኑታል፣ እኔም ደግሞ አምኜ የተቀበልኩት ስለሆነ እግዚአብሔር ደግሞ በዚህ መካከል ምንክን ነው የሚያየው? ልብህን ነው የሚያየው፣ ቅናትህን ነው የሚያየው። ነገ ምን ታደርጋለህ? በዛ ቅናት ልብህ ምንድን ነው የሚያስበው? የተቀበለው ምንድን ነው? ደግሞስ ተቀብሎ ወደፊት ሊሰራው የሚፈልገው ምንድን ነው ብሎ ነው እግዚአብሔር የሚያየው። ስለዚህ እግዚአብሔር ከልብ ጋር ነው የሚሰራው እና እግዚአብሔር ልብህን ስለሚያይ ያንን የጨለማ ህይወት ማጥፋትና አንተን መናጠቅ ነው የሚፈልገውና እግዚአብሔር ከዛ የጨለማ ህይወት አውጥቶኛል፣ ተጠቅሞብኛል፣ እየተጠቀመብኝም ነው፣ ወደፊትም ይጠቀምብኛል። ስለዚህ ለምን ወጣህ ሲባል የወጣሁትኝ እግዚአብሔር ስለመረጠኝ ነው። መጽሐፍም ሲናገር እኮ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው አይደለም የሚለው። ድቅድቅ ጨለማ አለ፣ ደግሞ የሚደንቅ ብርሃን አለ። አየው። ስለዚህ የሚደነቀው ብርሃን የእግዚአብሔር መንግስት ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ያዘጋጀው ብርሃን ነው። አየው። እዛ ጋር ደግሞ ድቅድቅ የሆነ ጨለማ አለ። ጴጥሮስ እንደተናገረው አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ ስለዚህ በጎነቱን እንድትናገሩ ይልና የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። ስለዚህ አሁን ለርስቱ ወገን ሆኜ ተለይቻለሁ። ከዛ ከድቅድቅ ጨለማ ወደሚደንቀው ብርሃን ገብቻለሁ። አሁን ምንድን ነኝ እኔ? በጎነቱን የምናገር፣ ሞትና ትንሣኤው የማወራ፣ ወደ ዓለም ሁሉ የሚሄድ ወንጌልን ለፍጥረት የምሰብክ ሰው ነኝ ማለት ነው። ታዲያ እሱ ከሆነ አሁን ለምሳሌ የነበርከው ኦርቶዶክስ ቤተክርስቲያን ነው። ያ ኦርቶዶክስ ቤተክርስቲያን ላይ ስትቆይ አሁን ኦርቶዶክስ ቤተክርስቲያን ውስጥ ያለው የቤተክርስቲያኑ ስርዓት ነው ወይስ በቤተክርስቲያን ውስጥ ያሉ ሌሎች የተለየ
ቤተ ክህነት ውስጥ ያሉ ያስተምሮ ወይስ ልምምዶች ናቸው ጨለማ ውስጥ እንዲሆን ያደረገው ወይስ የቤተ ክርስቲያኒቱ ያለው አስተምሮ ነው? ስርዓትና አስተምሮ ብዬ ነው የምለየው። እስኪ እሱ ስርዓትና አስተምሮ ብዬ ነው የምለየው። በቤተ ክርስቲያኒቱ ውስጥ አሁን ይሄ የጥበብ ስራ የሚባለው ነገር እንዴት ነው አባቶች ይቀበሉታል? ምንድነው የጥበብ ስራ? የጥበብ ስራ ራሱ ምንድነው? ሰይጣናዊ የጥበብ ስራ አለ። ሰይጣንን አጋንንትን ጓደኛ ማድረግ መጥራት፣ አጋንንትን ጓደኛ ማድረግ፣ ማውራት፣ ማዘዝ፣ ባሪያ ማድረግ፣ የሆነ ነገር አምጣልኝ፣ ሂድ፣ ገንዘብ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ወዘተርፈ አምጣልኝ ብሎ ማዘዝ፣ ይሄ እኮ ምንም ችግር የለውም ብለው ያምናል። ይሄ ቤተክርስቲያን ውስጥ ነው ያለው? በአስተምሮ ደረጃ ራሱ መጽሐፍ ተጽፎለት ቤተ ክህነቱ አውቆት የታተመ መጽሐፍ አለ። ለምሳሌ ምን የሚል መጽሐፍ? ሕማማተ መስቀል የሚባል መጽሐፍ ማንበብ ይቻላል። እሺ፣ ሕማማተ መስቀል ንጉሱ ሰለሞን 700 ልቡሳነ ሥጋ አጋንንቶችን እንደ ባሪያ እየገዛ ሂዱ ወርቅ አምጡ ሲላቸው ወርቅ ያመጡለት ነበር። የከበረ ድንጋይ አምጡ ሲላቸው የከበረ ድንጋይ ያመጡለት ነበር። ከዛም አልፈው ንጉሱ ሰለሞን እነዚህን አጋንንቶች እየገዛ ቤተ መቅደሱን አሰራው ተብሎ ነው የተጻፈ። ስለዚህ አጋንንትን መግዛት፣ አጋንንትን ጓደኛ ማድረግ፣ አጋንንትን ጠርቶ የሆነ ነገር አምጣልኝ ማለት ኃጢአት አይደለም፣ በቤተ ክርስቲያኒቱ ስርዓትና አስተምሮ መሰረት ማለት ነው። ስለዚህ ግን አባቶችን ቀርበህ እንዲው ይሄ ነገር እንዴት ነው ተፈቅዷል ወይ ብትላቸው ምናልባት ሊሸውዱ ይችላሉ። እኔ ግን መረጃ ሰጣለሁ። ሕማማተ መስቀል የሚባለው መጽሐፍና እንዲሁም ድርሳነ ሚካኤል የሚባለው መጽሐፍ በግልጽ ከአጋንንት ጋር ህብረት ማድረግ እንድትችል ያስነብብሃል ማለት ነው። የጥር ድርሳነ ሚካኤል ላይ ገብተህ አንብብ። በአጠቃላይ ህቡዕ ስም ተብሎ የተጻፈው ከሰማይ ያሉ መላእክተ ጽልመት የሚባሉት ራሱ ወርደው ከሰው ልጆች ጋር ተጋብተው አብረው ተዋልደው የሚኖሩ ናቸው፣ ስጋ የለበሱ ናቸው። እነዚህ አጋንንቶችን ደግሞ ማዘዝ፣ ጓደኛ ማድረግ፣ የሆነ የተሰወረውን የተደበቀውን ነገር ወርቅም ይሁን ኤውላጥ ወይም ደግሞ ከርከዴን ወይም ደግሞ የከበረ ድንጋይ ጳዚዮን የሚባል በቃ ውድ የሆነ ነገር ገንዘብ ሊሆን ይችላል ከባንክ በዛ አምጣ ለኔ አምጣ ብለህ ማዘዝ፣ ሀብታም እንድትሆን ማድረግ ተፈቅዷል የሚል ትምህርት አለ። ይሄን አሁን እኔ በጣም ባይዘወይ አሁን ልቀበለው ከምችለው በላይ ነገር ነው እያወራኝ ያለው። ለምንድን ነው እየከበደኝ ያለው? ቤተክርስቲያኒቱ አስተምሮ እኔ መጽሐፍ ራሱ እኔ ጋር አስተምሮ ነበር። ዛሬ እንዴት እንዳላስኩ እንጂ አስተምሮ መጽሐፍ አለ። ስለአሁን ለምሳሌ አቡነ መንፈስ ቅዱስ አስተምሮ እያንዳንዱ ሙሉ ትምህርትን ስትመለከት ከኋላ ታሪክንም የኦርቶዶክስ ታሪክንም ስትመለከት ቤተክርስቲያኑ ጤናማ መሰረት ላይ እንደነበረች እናስተውላለን። አንዳንድ ጉዳዮች ታሪኩን ስንመለከት ማለት ነው። አሁን እነዚህን ጉዳዮችን በቤተክርስቲያን ውስጥ እነዚህን መጽሐፍቶችንም እንደዚህ እንዲዘጋጅ አድርጎ ቤተክርስቲያን ውስጥ የከተተው ነገር ምንድን ነው ብለህ ታስባለህ? ከየት ነው የመጣው? እንግዲህ ከየት ነው የመጣው? መቼም እንደዚህ አይነት ባዕድ ነገር የሚመጣው ከአጋንንቱ ዓለም ነው። ሰዎች በእግዚአብሔር ያላቸውን ነገር ሲጥሉ፣ በእግዚአብሔር ያላቸው ትምክህት ሲጠፋ፣ ታማኝነታቸው ከነሱ ሲለይ ሰይጣን ዲያብሎስ ጣልቃ ሊገባ ይችላል። በየትኛውም ጤናማ ቤተክርስቲያን ይብን በፕሮቴስታንቱ እንሄድበታለን። በዚህ በወንጌል አማኞችም ራሱ አሁን ልሳኖቻችን ቢጠኑ፣ ስርዓቶቻችን ቢጠኑ፣ አካሄዳችን ቢጠና ብዙ ሊታደስ የሚገባው ነገር እንዳለ እሱም ላይ ልንመጣበት እንችላለን። ስለዚህ በዘመናት መካከል ጤናማ የሆነችው ቤተክርስቲያን ስህተት ይገባባታል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሲያስተምር ቤተክርስቲያን በባህር ላይ የተጣለች መረብን ትመስላለች ነው የሚለው። መረብ ስትጥል አሳ ለመያዝ ነው አይደለም የምትጥለው። ነገር ግን አሳ መሰል የሆኑ ቆለጭ የሚባሉ ወይም ደግሞ ልዩ ልዩ ፍጥረታቶች አብረው ተይዘው ሊመጡ ይችላሉ። ስለዚህ ቤተክርስቲያን ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ በዚህ ሁኔታ መቀጠሏ የግድ ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም አላልኩም። ቤተክርስቲያን ናት ድብን ብላ፣ እንዲያውም ምሳሌ የሆነች የጣዖት አምልኮን ከምድረ ኢትዮጵያ ከሰሜን ከምስራቅ ከምዕራብ ከደቡብ ያፈራረሰች ቤተክርስቲያን ነች። እንነሳ ከተባለ ከነ ኢዛናና ሳይዛና ዘመነ መንግስት ከአራተኛው መቶ ክፍለ ዘመን ጀምረን ታሪክን ማጥናት እኮ እንችላለን። ከዛ በኋላ ስማቸው ተቀይሮ ራሱ ነገስታቱ አብርሃ ወአጽብሃ እንደተባሉ የወንጌል ለውጥ በህይወታቸው ሲገለጥ ወንጌልን ሲቀበሉ ኢየሱስ ክርስቶስን የህይወታቸው አዳኝ አድርገው ሲቀበሉ ከተቀበሉ በኋላ የውሃ ጥምቀት ሲወስዱ አብርሃ ወአጽብሃ ተብሎ ስማቸው እስከሚሰየም ድረስ ይሄን ያደረጉት እነማን ናቸው ከተባለ
እነ ከሳቴ ብርሃን አባ ከሳቴ ብርሃን ናቸው። አባ ሰላማ ከሳቴ ብርሃን ናቸው። እንግዲህ ከዛን ጊዜ ጀምረን ይብን እስከ 13ኛው መቶ ክፍለ ዘመን ድረስ ብንሄድ ቤተክርስቲያኒቱ ወንጌልን ሰርታለች። ሐዋርያዊት ቤተክርስቲያን ነች። ጤናማ ቤተክርስቲያን ነች። ምሳሌ የሆነች ቤተክርስቲያን ነች። ነገር ግን በዘመን ርዝማኔ ለራሳቸው ጥቅም በተሾሙ በኢትዮጵያ ምድር ላይ በተሾሙ አጼዎች አማካኝነት ስህተት ገብቷል። ባዕድ ትምህርት ገብቷል። የጥንቆላ ትምህርት ገብቷል። ብዙ ግሳንግሶች ገብተዋል። ቤተክርስቲያኒቱ በዘመን ርዝማኔና በአንዳንድ ጥቅመኛ ነገስታቶች አማካኝነት በሰይጣን ቅኝ ግዛት ወድቃለች ነው እኛም ጥያቄያችን እንጂ ቤተክርስቲያኒቱ ቀድሞም እኮ ወንጌልን አልሰበከችም፣ አላልንም፣ አልወጣንም። እንዴ ይቺ ቤተክርስቲያን ምሳሌ የምትሆን ቤተክርስቲያን ነች። እንዲያው ወንድሜ እንነጋገር ከተባለ አሁን እኮ የወንጌል አማኝ የሚባሉት በኢትዮጵያ ምድር ላይ የተነሱበትን ዘመን እናጥና ብንል ወደኋላ ብንመለስ እኮ ከ100 ዓመት በላይ አልቆዩም አይደል? በ100 ዓመት እኮ ፍርስራሻችን እየወጣ እኮ ነው ወዳጅ ሆይ። ቅድም እንደነገርኩ ልሳኑን ብናጠናው እኔ አሁን በዚህ በማር የተለወሰ መርዝ በሚለው መጽሐፍ አካትቼዋለሁ። ልሳኖች ራሱ በትክክል ሊጠኑ ይገባቸዋል። በጉባኤ መካከል የሚነገሩ ልሳኖች። እኔ አሁን አንዳንድ ልሳኖችን በደንብ እየጻፍኩ እያወጣሁኝ ነው። በቪዲዮ አገልጋዮች በሚያገለግሉበት ሰዓት የሚናገሩት ልሳንና ኦርቶዶክስ ቤት ውስጥ ደግሞ የድግምት መጽሐፍቶች እነ ቱላዳን እና አርጋኖን እነ ድርሳነ ሰለሞን የሚባሉ በድግምት እነ ድርሳነ ሚካኤል ጸጸጸዘታ መነ በጸሎቶ በስለቱ ለቅዱስ ሚካኤል ኤኮስ የነከምካም የሞካ ኤቦካሽሮም ለካፌ ኤሎኬ ዋርናኬ ጓ ከዛሳ ጋጋጋጋጋ ራጋጋጋ ዲጋጋጋ የሚል ነገር አለ። እነዚህ ነገሮች ልሳናጠናቸው ልሳን ነው ምንድነው? ልሳን አሁን ኮፒ ፔስት ሆነው ወደ ወንጌል አማኞች የገቡበት ከየት ነው ነገር ሲታወራ የነበረው? እኔ አሁን ይሄ የተጻፈውን ነው የድግምቱን መጽሐፍ ነው እየነገርኩ። ከድግምቱ ነው ያመጣሁት። ግን ያ ድግምት ኮፒ ፔስት ሆኖ በአማኞች መካከል ሲነገር በጆሮዬ ሰምቻለሁ። ያን የሰማሁትን ነገር ደግሞ ጽፌ በቪዲዮ ደረጃ ወደፊት ራሱ ማፈርጥበት ጊዜ አለ ማለት ነው። ይሄንን በወንጌላውያን አማኞች ልሳን መሳይ በሚመስል እያወሩ ሰምተሃል? 100% ነው። ስለዚህ ኮፒ ፔስት አድርገው ዝም እየተጠቀሙ ያለው ማለት ነው። ስለዚህ ተሐድሶ ብለን ከተነሳን ቤተክርስቲያን ትታደስ ብለን እየሰራን ወንጌልን እያገለገልን ከሆነ እነንተና አናሽሞነሙናቸው። ገና እዚህ ጋር ታቅፈናል እነሱ አቅፈውናል ብለን አናሽሞነሙናቸው። በእግዚአብሔር ሐሳብ ላይ ከፍ ያለውን ነገር ልናፈርስ ነው የተጠራነው። ቃሉ ደግሞ መዶሻ ስለሆነ ይኸውልህ በእግዚአብሔር ሐሳብ ላይ የተነሳውን እግዚአብሔር የማይከብርበትን ነገር ቀጥቅጠን ነው የምናፈራርሰው። ስለዚህ ተሐድሶ ያስፈልጋል ስንል እኔ አሁን ሁለንተናዊ ተሐድሶ ላይ ነው የማገለግለው። ተሐድሶ ስል መጀመሪያ ላይ ነብይ ብዬ ራሴን የሄድኩበትኝ አቅጣጫ ጥሩ ስላልነበረ ራሴን አርሜ አካሄዴ ጥሩ አይደለም፣ ተሐድሶ ላይ ነው መቆየት ያለብኝ፣ በተሐድሶ ነው ማገልገል ያለብኝ። እንዲያውም በዚህ ውስጥም ብዙ የሚታደሱ ነገሮች አሉ። ልክ እንደዛ ጥያቄ እንደምናቀርበው በኦርቶዶክስ ቤተክርስቲያን ውስጥ እዚህም ደግሞ ሊታደሱ የሚገባቸው መጽሐፍ ቅዱሳውያን የሆኑ ስርዓቶች፣ አምልኮች፣ ከመጽሐፍ ቅዱስ ውጪ የሆኑ የልሳን አገልግሎት፣ የትንቢት አገልግሎት በአጠቃላይ እንመጣበታለን። ግን እኔ አሁን ጥሩ ነው አንድ ነገር እያነሳው ነውና ሰዎች እንደዚህ አይነት ነገሮችን ቆም ብለው ቅድም አንድ ነገር እያወራ ነበር። አሁንም መልሰ ስለደገምከኝ እቺን ነገር አስተካክለ እንድትሄድ ፈልጋለሁ። ምንድነው መጀመሪያ ነብይ ብዬ አሁን ብለ ቆም ብለ ራስን እንድትመረምር አርገ ተመልሰ እኔ ተሐድሶ ላይ ነው መስራት ያለብኝ። እኔ ውስጥ ያለው አንድ ተልኮ አለ፣ አንድ መስራት የሚችለው ነገር አለ፣ የታየልኝ ነገር አለ ብለ እንድትነሳ ራስን አረጋግተ አቁመ እንድታየው ያደረገ ነገር ምንድነው? እንደዚህ አይነት ሰዎችስ በእንደዚህ አይነት ሁሉ ጊዜ ሰው በመሰለው እንዳይቀጥል ነው ያረከው ያለው። ስለዚህ መሰለኝ ብሎ እኔም መሰለኝ በየቀጥዬ ነበር። አሁን ግን ኖ አይደለሁም ብላ እያቆምክ ነውና እንደዚህ ነገር እንድታረጋ ያደረገው ነገር ምንድነው? እግዚአብሔር ይስጥልኝ። እውነት ለመናገር እኔ አሁን በነብይነት አገልግሎቱ በማገለግልበት ሰዓት በጣም ብዙ ሺህ ሰዎች ተከትለውኝ ነበር። በጣም ብዙ ሺህ ሰዎች በእግዚአብሔር ቃል ስላልበሰሉ ያልበሰሉ እነዚህ በቃ ሞኞች ሴቶችን የሚማርኩ አይደለም የሚለው
ጳውሎስ እንደተናገረው እዚህ ጢሞቴዎስ 3 ላይ ሞኞች ሴቶችን የእግዚአብሔርን ቃል እውነት ወደ መረዳት ያልደረሱትን ሞኞች ሴቶችን የሚማርኩ ብሎ ከነዚህ ተጠንቀቅ ራቅ ብሎ ጢሞቴዎስን እንዳስጠነቀቀው። ስለዚህ እኔ እንደ እግዚአብሔር ቃል እውነት የተከተሉ ሰዎች ምን አይነት ሰዎች ናቸው? ታምራት አይተው የተከተሉ ሰዎች ነበሩ። አንዳንድ ሰዎች ጥንቆላ መስሎ እስከሚታያቸው ድረስ ውሃቸውን ተሸክመው መጥቶ ይሄ ውሃ ካልተቀየረ አልመለስም የሚሉ አየው። ስለዚህ እኔ ፈጥኜ ነው ራሴ ነኝ መመለስ ያለብኝ ከእንደዚህ አይነት አገልግሎት። እንዴ ውሃ እያንቦጫቦጭኩኝ ውሃ እየቀየርኩኝ ትውልዱ እንዲከተለኝ ሳይሆን የምፈልገው ክርስቶስ ኢየሱስ የሕይወቴ ቤዛና አዳኝ እንደሆነ አምኜ ተቀብዬ ሰዎችም ኢየሱስ ክርስቶስ የሕይወታቸው ቤዛና አዳኝ መሆኑን ነግሬያቸው ከዘላለም ሞት እንዲድኑ ነው። ከኩነኔ እንዲያመልጡ ነው። መጽሐፍ ሲናገር ሮሜ 8 ቁጥር 1 ላይ ሲናገር እንደዚህ ይላል፣ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ነው የሚለው። አየው እሱ ራሱ እኮ ኢየሱስ ክርስቶስ እኮ ብዙ ድንቅ ታምራት አድርጓል። ታምራት ካደረገ በኋላ ይሄንን ለማንም እንዳትናገሩ ብሏቸው ይሄዳል። አየው እኛ ኢትዮጵያውያን ከጥንቆላ ጋር ያለን ዝምድና በጣም አደገኛ ነው። እንዲያው ሰሜኑ ምድር ላይ ምናልባትም እየሰራው ነው ስላልከኝ እሱ ጋር ሰሜን ምድር ላይ ከጥንቆላ ጋር ያልተገናኘ የለም። ምስራቅስ ብትል ቦረንትቻ ቃልቻ እያለ ራሱን አምላክ አድርጎ ስንቶችን የሚያሰግድ እንዳለ አናውቅም እንዴ? ምስራቁም ምዕራቡም ሰሜኑም ደቡቡም የአንድ ሳንቲም ሁለት ገጽታ ናቸው። የኢትዮጵያ ምድር ላይ ኢትዮጵያን እኮ በታሪክ እኮ 400 ዓመት ዘንዶ ነው የገዛት እኮ ወንድም አለም። በየጉርጓዱ በየተራራው በየወንዙ በየዛፉ ውስጥ እኮ ጨሌ ቆሌ ቦረንትቻ ቃልቻ እየተባለ አውሊያ እየተባለ ምሳብ እየተባለ በጃንሆይ ጊዜ እኮ እዚህ ደብረ ዘይት እኮ ራሱ በገሃድ ራሳቸው እንኳን ባህሩ ውስጥ ገብተው ሰይጣን ይስቡ እንደነበር እኮ በታሪክ እናውቃለን እኮ። ስለዚህ ህዝባችን ከእንደዚህ አይነት ነገር ላይ ንክኪ ስላለው አሁን እኛ ሰውን በታምራት እንዲከተለን አይደለም ማድረግ ያለብን። ቃሉን እየመገብ ነው፣ ቃሉን እየነገር ነው፣ ቃሉ ላይ እየተተከለ ኢየሱስ ክርስቶስን የህይወቱ ቤዛ አድርጎ እንዲኖር የእግዚአብሔር ፍቅር የእግዚአብሔር ምሕረት ምን አይነት ዋጋ እንዳለው ሰው አውቆ ነው መኖር ያለበት ወደሚለው ራሴንም አርሜ ሰዎችን በዚህ አይነት አገልግሎት እንዲቀጥሉ ነው የምፈልገው። ኦርቶዶክስ ላይ ነበርክ፣ አሁን ወደ ወንጌላውያን አማኞች ጋር መጥተሃል። ነገር ግን ይሄንን ታድሶ ኦርቶዶክስ ቤተክርስቲያን ላይ ካንተም ጋር ከነበሩ አብሮ ታድሶ አራማጆች ጋር አብሮ ታድሶውን ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ታድሶ ማድረግ ያልተቻለው ለምንድን ነው? እግዚአብሔር ይባርክ። አሁን ኦርቶዶክስ ቤተክርስቲያን ውስጥ ታድሶ እንዲመጣ ተግተው የሚሰሩ እጅግ በርካታ አባቶች አሉ። እንተና አልልህም። ምክንያቱም እኔ ተመትቼበት ያለፍኩ ስለሆነ እንዲመቱ ስለማልፈልግ ብዙ ጳጳሳቶች፣ ብዙ መነኮሳቶች፣ ብዙ መርጌቶች፣ ብዙ መምህራኖች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ወንጌልን እየሰሩ የሚገኙ ድንቅ የወንጌል አርበኞች አሉ፣ አሁንም ማለት ነው። ነገር ግን እኛ በወቅቱ በችኮላም ይሁን በምን የበራልን ብርሃን የቀመስነው ያ ውድ የሆነ ጣፋጭ የሆነ እውነት እንዳንረጋጋ ስላደረገን ወዲያውኑ ስለተባነነብን ተወግዘን ነው የወጣ ነው ከቤተ ክርስቲያን። መውጣት አልፈልግም ነበር። እኔ ከ7 ዓመት እስከ 9 ዓመት የሚያክል በታድሶ ቤተክርስቲያኗ ውስጥ ሆኜ ወንጌልን ሰርቻለሁ፣ ፍሬም አፍርቻለሁ። ነገር ግን እኔ ያ የበራልኝን ወንጌል የማገለግልበት ጊዜ ካለቀ በኋላ አይ ይሄ ሰው መናፍቅ ነው፣ መዝሙሮችን ሰራው፣ መጽሐፍቶችን ጻፍኩ፣ በዚህ ሁኔታ አይ ይሄ መናፍቅ ነው፣ ይሄ የኛን አስተምሮ አይወክልም የሚሉ ሰዎች ስለተነሱ በሊቃውንት ጉባኤ ደረጃ 14ቱ የሊቃውንት ጉባኤ አባላት 2 ወር መክረው ነው እኔን ከቤተክርስቲያን ህብረት የለዩኝ። ስለዚህ ቤተክርስቲያን ውስጥ አሁን ተሐድሶ እንዲሆን የሚፈልጉ ብዙ አይናማ የወንጌል አገልጋዮች አሉ። ወንጌል እየተሰበከ ነው። እግዚአብሔር የተባረከ ይሁን። እዚህ አየሩ ላይ እንኳን አንተ ያየው ነገር ራሱ የታዘብከው ነገር ሊኖር ይችላል። አሁን በማርያም ቤዛዊተ ኩሉ በሚለው ራሱ ማርያም ቤዛ ነች አይደለችም በሚለው ራሱ ምን አይነት ነውጥ እንደተነሳ አይታል። ግን እንደነዚህ አይነት አባቶች አሁንም ምሽግ ሰርተው ውስጥ ለውስጥ የሚሰሩ የሚጸልዩ ያን የሰይጣን መንግስት የሚያፈርሱ እጅግ በርካታ አባቶች አሉ። ስላልተከሰቱና
ሚዲያ ላይ ስላልወጡ እንጂ። ስለዚህ እዛው ውስጥ ገብቶ ማገልገል አሁን አይቻልም፣ ከባድ ነው። መመለስም አትችልም፣ መግባትም አትችልም ከወጣ። ምክንያቱም የእስጢፋኖስ ዕጣ ፈንታ ነው የሚደርስበት። ከባድ አንድ መጽሐፍ ጽፈሃልና ቅድምም ትንሽ ራሴ አንስተህ ነበረ። መጽሐፉ በማር የተለወሰ መርዝ ይላልና ማር እና መርዝ እንዴት ማርና መርዝን አገናኝተህ ከምን ጋር አገናኝተው ነው ይህን ርዕስ ራሱ ያወጣኸው? ምንድን ነው ያሳሰበ? ይህን መጽሐፍ ራሱ እንድትጽፍ ያደረገስ ምንድን ነው? ከምን ተነስተ ነው እንደዚህ አይነት ነገር ውስጥ ልትገባ ይቻልከው? አመሰግናለሁ። ጥሩ። በማር የተለወሰ መርዝ ከስሙ ጀምሮ አነጋጋሪ ሆኖ ነው የቀረበ። ይህንን መጽሐፍ ጽፌው በትንሹ ለ4 ዓመት ቁጭ ብሎ የተቀመጠ መጽሐፍ ነበር። በማር የተለወሰ መርዝ እንግዲህ ማርና መርዝ እንዴት ነው? ሁለቱ ተቃራኒ ናቸው። እንዴት ነው ስሙን ያወጣው ካልከኝ፣ ማር የእግዚአብሔርን ቃል ወክሎ ነው የቀረበው። መርዙ ደግሞ ዲያብሎስን ወክሎ ነው፣ ነፍሰ ገዳዩን ዲያብሎስን ወክሎ ነው የቀረበ። እንግዲህ ማር በሀገራችን በጣም ተወዳጅ ምግብ እንደሆነ ሁላችንም እናውቀዋለን። በኢትዮጵያ ባህላዊ ምግብ፣ ተወዳጅ ምግብ፣ ጣፋጭ ምግብ ነው። እንግዲህ ማር መርዝ ከተቀላቀለበት እንደሚገድል ሁሉ የእግዚአብሔር ቃልም ሌሎች ባዕድ ትምህርቶች ከተጨመሩበት ከተቀላቀሉበት ይገድላል ነው። ስለዚህ በውስጡ በመጽሐፉ ውስጥ ገብተህ ስትመለከተው እጅግ በእግዚአብሔር ቃል እውነት ላይ የተጨመሩ አደገኛ ወደ ሲኦል የሚያስገቡ አደገኛ የሆኑ ትምህርቶች አሉ እዚህ ስፍራ ላይ። በተለይ በመናፍስቱ ዓለም ድብቅ ምስጢር ቅድም ስናወራው የነበር ልሳን መሰል ድግምት፣ ጠልሰም፣ ሰላቢ፣ መፍዝዝ የሚባል ሰውን የሚፈዝ ሰውን የሚገድል ምንድነው? ጠልሰም ምንድነው ያልከው? ምናልባት ጠልሰም ማለት አንዳንዱ የዘንዶ ቅርጽ ያለበት፣ አንዳንዱ ደግሞ ቀንድ ያለው የ666 ቀንድ ያለው እኮ ቀድሞ የነበረ ነው። በቤተ ክርስቲያኒቱ ውስጥ ሾልኮ የገባ ትምህርት የሚመስል አደገኛ የሆነ የ666 ተቃዋሚ መንፈስ ነው። እሱ በስዕል መልክ ተቀርቧል ማለት ነው። ከነገስታቱ አብሮ በቤተ ክርስቲያን ውስጥ ተሽፈንፍኖ መብረቅ ያስመታል፣ እንዳትተረጉሙት እንዳትነኩት እየተባለ ሰው በፍርሃት ቀንበር ተይዞ እንዳይነካው ተደርጎ የኖረ የድግምት የጠላት አሰራር ነው። ገብቷል? ስለዚህ ድግምቱ ሲሰራ አደራረጉ ምን መሆን አለበት? በጽፈት መልክ መሆን አለበት። በጠልሰም መልክ መደረግ አለበት። ለምሳሌ ጠልሰም በብዙ አይነት መንገድ ስራ ይሰራበት። ይሄ ብዙ ጊዜ ልጆች ላይ ምናምን አንገት ላይ አንዳንድ ጊዜ ክታብ ተደርጎ የሚደረግ አለ፣ ለልጆች ተብሎ ለእናቶች ተብሎ። አንዳንድ ጊዜ ጠልሰም እግርህ ላይ ተጠልስሞ ጫማ ውስጥ እየረገጥክበት ልትሄድ ትችላለህ። ምድሪቱን ሁሉ አስወርሰኝ ነው ያ። አየው አካሄዱ፣ የድግምቱ አካሄድ። አንዳንድ ጊዜ ጠልሰሙ ባለቀንዱ ባለዘንዶ ተደርጎ አዲስ አበባ ከተማ መሃሉ ላይ ፒያሳ አይደለ ዋና መጋቢ የሚባለው እዛ ላይ ሊቀበር ይችላል። እዛ ላይ ቀበርከው ማለት እንግዲህ ከግራም ከቀኝም ከምስራቅም ከምዕራብም ከሰሜንም ከደቡብም ያሉ ሰዎች ያላቸውን ነገር ይዘው ወደ አንተ እንዲመጡ የሚያደርግ የሰላቢ የመንድግ ወይም ደግሞ የህዝብ አግዝ አሰራር አለው። እና በዚህ አጋጣሚ በባለፈውም ጠቆም ማድረግ የነበረ አንድ ነገርና ቤተ ክህነት ላይ 9 አህያ ከነ ህይወቱ ተቀብሯል ብዬ ነበር። ይሄን ተናግሬ ሳልጨርስ የሚገርም ነገር 9 አህያ? አዎ በባለፈው ሀሌታ ሚዲያ ላይ 9 አህያ ከነ ህይወቱ፣ 4 ጥቁር ውሻ፣ 4 ጥቁር ድመት ከነ ህይወቱ ተቀብሯል። ሌላውን እንተውና ይሄ በፍላሽ ደረጃ አስቀምጬዋለሁ። አንዱን ይሄ ስለነበርኩ የት ነው የተቀበረው? ቤተ ክህነቱ ግቢ ውስጥ ተቀብሯል። ሀገረ ስብከቱ ግቢ ውስጥ ተቀብሯል። ይሄ ማለት ይኸውልህ በደንብ እንድታዳምጥ ይፈልጋል። አሁን ለምንድን ነው ያ የተደረገ? ያ ሲቀበር ዝም ብሎ ከነ ህይወቱ ተቀበረ አይደለም እኮ። ሲቀበር አደራረግ አለው፣ ገቢር አለው፣ ጠልሰም አለው፣ ድግምት አለው። ያንን አድርገህ ነው የምታደር። ለምንድን ነው የኢትዮጵያ ከፍ እንዳትል፣ እነሱ ብቻ እንዲበለጽጉ፣ ሀብታም እንዲሆኑ፣ ህዝብ አህዛብ ከምስራቅ ከምዕራብ ከሰሜን ከደቡብ እየመጣ እግራቸው ላይ እንዲወድቅ በግርማ ሞገስ በፍርሃት ቀንበር ተይዘው ገንዘባቸውን እንዲሰጡ ነው። ሌላ እኮ ምክንያት የለም። ይሄንን ሁሉ ነገር እየሆነ ያለው በኢትዮጵያ ውስጥ ነው እያልክ ነው? በኢትዮጵያ ምድር ነው ይሄ እየተደረገ ያለው። ኢትዮጵያ ለዚህ ነው እኮ በረከቷ ተውጦ ያለው ወንድሜ። አሁን ይሄንን በተናገርኩኝ 10 ቀን አልደረሰም። አሁን አንዱ ጳጳስ በቅርቡ ስልክ ሲያወሩ እጅ ከፍንጅ ተይዘዋል። ከደባርቅ ከሰሜን ጎንደር አንዷ ደውላ እንዴት ነው
በቃ ይሄንን ሚስጥር አወጡት ማለት ነው ምናምን እያለች ስታወራቸው ስልካቸው ተጠልፎ በቃ አሁንም እኮ የቀበርነውን ነገር ሊያወጡብን ነው አሉ። እግዚአብሔር የተባረከ ይሁን። አንዳንድ ሰዎችን ሳወራ ቧልት ነው እንዴ የሚያወራው እንዴ ስም ማጥፋት ዘመቻ ነው ወይ ይሄ ልጅ የሚናገረው ብለው የነበሩ ሰዎች እየደወሉ አንተ የተናገርከው ነገር ተፈጸመ ያሉኝ ሰዎች አሉ። ዛሬ አባቶች ብለን የምንሰግድላቸው መስቀላቸውን የምንሳለም ጉልበታቸው ላይ የምንወድቅ ሰዎች ቀሚሳቸውን እንደዚህ ብንገልባቸው ወገባቸው ሁሉ መተት ነው። እክንዳቸው ላይ ሁሉ መተት አሰርተው ነው የሚጓዙ። በቅርቡ አላየሁም። እኔ ጽዮን ቲቪ ኢትዮጵያ ላይ ገብተህ እስቲ እኔ አታች አድርጌ እንትን ብየዋለሁ፣ ፖስትቸዋለሁ። አንድ አባት እኮ ሲቀብሩ እጅ ከፍንጅ ተይዘው ቆባቸውን አስወልቀዋቸው የህግ አካላቶች ቀሚሳቸውን አስወልቀዋቸው እኮ ሲያዩ እኮ እርቃናቸውን ሲታዩ እኮ እዚህ ላይ ሁሉ የተደረገ መተት ልነግር አልችልም። ጽዮን ቲቪ ላይ ገብተህ ይወስድ ህዝብ እስቲ ገብቶ ይወስድ ሰርች አድርጎ። ስለዚህ ቤተክርስቲያናችን በሰይጣን ቅኝ ግዛት ወድቃለች። ታድሶ ያስፈልጋታል። ወደ ቀደመ ክብሯ፣ ወደ ወንጌል፣ ወደ ቀደመ ፍቅሯ ወደ ክርስቶስ መመለስ አለባት ነው ያን ያለ ነው እንጂ እኮጥላቻ አቋደ መርጌታ አንድ ነገር ምንድነው ይሄንን ነገር ቤተክርስቲያን ውስጥ የተደረገው አሁን እያልክ ያለው በትንቢት መልክ ነው ወይስ እውነታውን ነው? አይኖ ይኸውልህ ትንቢት አይደለም እየተናገርኩ ያለው እውነታውን ነው እያወራ ያለው። እውነታውን ከዚህ በፊት እኔ ቤተ ክህነቱ ውስጥ ነበርኩኝ። አራት አይና ከሚባሉ ሰዎች መካከል አንዱ ስለሆንኩኝ እዛ ውስጥ ነበርኩ። እኔ ራሱ እንደ ምስጢረኛ አብሬ ቆሜ ይደረግ የነበረው ነገር እያንዳንዳችን ተማምለን ይሄ እንዳይወጣ ይሄ እንዳይነገር ኪዳን ተደርጎ በሰይጣኑ ዓለም መንግስት የተደረገውን ነገር ነው የምነግርህ። የተቀበረ ነገር አለ ቤተ ክህነት ውስጥ ሀገረ ስብከቱ ውስጥ የተቀበረ እኔ ይኸው ህግ እንዲያውም ህግ ራሱ የህግ አካል ይሄን ነገር እውነት ማውጣት ትችላለህ ወይ? ይህንን ነገር አንተ ራሱ ማመልከት ትችላለህ ወይ ብሎ ይጠይቀኝ። እኔን ህግ ይጠይቀኝና እስቲ የተቀበረበትን ቦታ ቤቱን አፍርሰን እናስቆፍርና እናውጣ። ከዛ በኋላ ኢትዮጵያ እፎይ ትበል። ዛሬ ሰሜኑ፣ ምስራቁ፣ ምዕራቡ እረፍት አጥቶ ሰይጣን እየጨፈረ ቤተክርስቲያን ደግሞ ፖለቲካ ውስጥ ገብታ እያነኮረች እግዚአብሔር ዝም ብሎናል፣ ረስቶናል። አሁን ታድሶ ያስፈልጋል። ፕሮቴስታንት መታደስ አለበት። ኦርቶዶክስ መታደስ አለበት። እሺ አሁን ከፖለቲካ ነፃ መሆን አለብን ወንድሜ። ወንጌል ነው የምንሰራው። አሁን እያወራኸኝ ያለው እኮ በጣም የክፉ የጠላትን አሰራር በጣም እየገሰፈ አሁን ትልቅ በጣም አካባቢ ላይ ያለውን አገሪቱ እንዳታድግ ቤተክርስቲያን እንዳትለወጥ ትውልድ ነፃ እንዳይወጣ በብዙ ነገር እንዳሰረ እየነገርከን ነው። እውነት እኮ ነው። አንተ ይኸውልህ ቻይና ሀገር ሂድ እስቲ። ቻይና ሀገር እኮ በውሃ ጠብታ እኮ ታሪክ የሚሰራበት ሀገር በውሃ ጠብታ። የኢትዮጵያ ምድር ላይ ያለውን ውሃ እስቲ አባይን ሂድ፣ ኦሞ ወንዝ ሂድ። ምንም እኮ ልማት እኮ አልምተን እኮ እንዳንጠቀም ሰይጣን እኮ ነው አስበያዘ። አባይን የሚያክል ውሃ ተቀብለን ግን አባይ ዙሪያ ሂድ እስቲ፣ ወደ ጎጃም ወደ ጎንደር ሂድ እስቲ። ሰዎች እኮ በባዶ እግራቸው ነው የሚጓዙ። ሰይጣን እንዴት እንደተበቀላቸው በቁምጣ ሱሪ ነው የሚሄዱ እስካሁን ድረስ። ያን የመሰለ ውሃ ወደ ልማት ቀይረው አልተጠቀሙበትም። ሰይጣን ነው አእምሯቸውን ያደነዘዘው። ስለዚህ ከዚህ ድንዛዜ ውስጥ ሰዎች ወጥተው ሀገሪቱን ሊያለሙ የሚችሉ የተደበቀውን ወርቅ፣ ማዕድን እንዲሁም በምድሪቱ ላይ ያለውን የነዳጅ ማዕድናት ማውጣት የሚችሉት ሰዎች በወንጌል አእምሯቸው ሲፈወስ ብቻ ነው። ከመተት ነፃ ሲወጡ ብቻ ነው። ይህንን ተናግሬ እኔ መርጌታ ምስጢሩ መዝገቡ ዋጋ መክፈል ካለብኝ ልክፈል። እንደ እስጢፋኖስ በእኔ ደም ላይ ቤተክርስቲያን እንደምትተከል ስለማቅ ነው። ይሄንን ግን ቅድም አንድ አውራለሁ ብለህ የቀረተ አንድ ሐሳብ አለና እሱን አድርገን ወደ ማጠቃለል እንሄዳለንና ምንድነው ነቢያት አንታውን ከፕሮቴስታንት ወይም ደግሞ ወደዚህ ወንጌል አማኞች ቤተክርስቲያን ውስጥ ገብተህ አገልግሎት ውስጥ ቅድም እንዳልኩት ነብይም አገልግሎትንም አሁንም ደግሞ በታድሶ እንቅስቃሴ ያረከው አሁን በቤተክርስቲያን ውስጥ እየተደረገ ያለው ይሄ እንቅስቃሴ አንተ አሁን ቅድም ከነገርከው ነገር አንፃር ስትመለከት የነቢያት አገልግሎት ላይ ሲታየው ምንድነው ያየኸው? በቤተክርስቲያን ውስጥ ሁለት አይነት እይታ ተፈጥሯል። እሺ በአማኞች መካከል በጣም ጥቂት የሆኑ ሰዎች ነብይ የሚባል የለም፣ ሐዋርያ የሚባል የለም የሚሉ ናቸው። ደግሞ ገሚሶቹ ደግሞ በጣም በዛ ያሉት ደግሞ ነብይነት አለ፣ ሐዋርያነት አለ፣
የሚሉ ናቸው። እኔ ከሁለቱም ወገን አይደለሁም። ነቢይነት የለም ብዬ አላምንም። እንዲሁም ደግሞ አሁን በአየር ላይ የተገለጡት ነቢያቶች ደግሞ ነቢያት ናቸው ብዬም አላምንም። በአየር ላይ ጳውሎስ በደንብ አዳምጠኝ፣ በጣም ስለሚጠቅም ነው ላማኞች። አሁን በጣም በአየሩ ላይ የታወቁ ሐዋርያውን ተና የሚባሉትም ሐዋርያ ናቸው ብዬ አላምንም። ብዙዎቹ ግን ሐዋርያነት አለ ብዬ አምናለሁ። ይሄ ነገር አንተ አላምንም ስላልከው ነው ወይስ መጽሐፍ ቅዱስ አይደለም እያልክ ነው? እኔ ይኸውልህ መሰረቴ መጽሐፍ ቅዱስ ነው። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል አስተማሪዎች፣ አንዳንዶቹን እረኞች፣ አንዳንዶቹን መጋቢዎች አድርጎ ለቤተ ክርስቲያን ሰጠ። ይህንን ሳያቅለሸልሸን መቀበል አለብን። ታዲያ እሱን ካልከው መቀበል አለብን። በምንድን ነው ግን አሁን በቤተ ክርስቲያን በዚህ በአማኞች ያሉ በጣም ስመጥር የሆኑ ፎቅ የሰሩ ቪኤት መኪና ይዘው የሚሽከረከሩ ሴት የሚያቀያይሩ ሐዋርያዎች ግን ሐዋርያዎች ናቸው ብዬ አላምንም። ይሄን በባህሪ ነው አሁንም እየነገርኩ ያለው መጽሐፍ ቅዱስ ቅድም አሁን ሐዋርያነትን ስማኛ መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ቅድም አሁን ሐዋርያነትን ስማኛ መጽሐፍ ቅዱስ ላይ አሁን ቅድም ሐዋርያትን፣ ነቢያትን፣ አስተማሪዎችና መጋቢዎችን ለቤተ ክርስቲያን ሰጠ፣ ወንጌላዊ ሰጣል ሰጠ። አሁን እዚህ ያለው ደግሞ አሁን ህንጻ አለ ከሴት ጋር ከባህሪን እየነገርከው ነው። ከክፉ ባህሪያቸው ምክንያት ነው ወይም ደግሞ ካገኙት ገንዘብ አንፃር ነው ወይስ ሰዎች አንተ የለየኸው እግዚአብሔር አሳይቶ ነብይ አይደለም ይሄ ሐዋርያ አይደለም ያልከው የለየኸው ነገር አለ ወይስ ከመጽሐፍ ቅዱስ መስፈርት አለ? ከመጽሐፍ ቅዱስ የእግዚአብሔር ቃል አንፃር ነው የሚታይ ሁሉም ነገር። የወርቁ ሚዛን ነው መታየት ያለበት፣ በሚዛኑ ነው መመዘን ያለበት። አንድ ሐዋርያ ምንድን ነው መሆን ያለበት? እዚህ አዲስ አበባ ላይ ሜጋ ቸርች ተክሎ ቤት መኪና እያቀያየረ ወዘተርፈ ሌላውን እንደተናገርኩት ይህንን እያደረገ ሐዋርያውን ተና ስለተባለ ራሱን ሐዋርያ ብሎ ይሰይማል። ለምሳሌ ቃሉ ምንድነው ነብይን የሚለው? ቃሉ ምንድነው ሐዋርያን የሚለው? እንግዲህ በሀገራችን አውድ እንኳን ተርጉመው ብንል ሐዋርያ ሆረ ሄደ ከሚለው የግስ ቃል ይወጣል። አሁን እኮ ሆረ ተቀመጠው ነው። ሆረ ማለት ከጌታ ከኢየሱስ ክርስቶስ 12ቱንም ሐዋርያት በስሙ ጠርቶ ሂዱ አይደል ያላቸው? ሂዱ ሁሉ ነው ሂዱ ነው ያላቸው። ስለዚህ መላክ ነው መሄድ ነው መላክ ነው። ገብቷል? ስለዚህ ያውኑ ሐዋርያቶች ደግሞ እየሄዱ ወንጌል እየሰሩ ነው ወይ ስንል የለም። ጎጃም አልተደፈረችም እስካሁን ወንድሜ። አዲስ አበባ ላይ ነው እኮ እየጮን ያለው። የለም ጎንደር እኮ የሚደፍራት ጠፋ እኮ። ምክንያቱም ፋኖ ነው አለዛ። ገብቷል? ኢየሱስ ካልክ ሐዋርያ ሆነ ብትሄድ እዛው ነው የምትሰየፈው። ስለዚህ እስኪ ያሳዩን ሐዋርያ መሆናቸውን ያሳዩን። ሐዋርያውን ተና ነብይን ተና ራሳቸውን ያበለጸጉ 300 400 ቸርች ያላቸው ይሄዱና እስኪ መርተው ያሳዩን። ወንጌል ይስበኩ ሲጎጃምና ጎንደር ህዝባቸው አይደለም እንዴ? ስለዚህ ከዚህ አንፃር እንደ ቃሉ ተልኳቸውን እየተፈጸሙ ስላልሆነ እኔ ነቢያትም ሐዋርያትም ናቸው ብዬ አልቀበልም። ይልቁንስ እታች ላይ እኛም ማናውቃቸው እኔ እኮ ስለ ወንጌል እኮ ጎጃም ሄዶ የሞተ ሰው አውቃለሁ። ሐዋርያ ሆኖ የተሰዋ ሰው አውቃለሁ። ነብይ ሆኖ ሄዶ እኮ ጎንደር ላይ እኮ አይኑ የፈረጠ ሰው እኮ ያውቃሉ። ያንን ነው ሐዋርያ ማለት የነበረ። አንተ ራስህ አሁን ነብይ ነህ ብለህ ራስህን ደግሞ ነብይ ብለህ ሌላውን ደግሞ ነብይ እንደሆነ አላም እኔ ራሴ ማን ነው ያለ? እግዚአብሔር ይባርክህ። እኔ አሁን ነብይ ነኝ ስልህ ነብይ የምባልበት ነገር ከሌለ ልትተቸኝ ሌላውም ሰው ሊተቸኝ ይገባል። እንደዚህ አይነት አገልግሎት እኮ የተሰጣቸው አይሆንም ወይ? ይኸውልህ የተሰጣቸው አንተ የተሰጠህበት መንገድና እንግዲያውስ ወንጌላዊ ብሎ ራሱን ላይ አይሆንም። ቆይ ክርክር እንዳናደርገው ዛሬ ማለት ክርክር እንዳናደርገው የተሰጣቸው ሊሆኑ ይችላል። እውነት ነው። ግን ካልተሰጣቸው ስሙ አይከብዳቸው? ስሙን ለምንድን ነው የሚጠቀሙበት? የተሰጠው ሐዋርያ አንተና ከተባለ እኮ ሐዋርያነት መሄድ ነው ያልኩህ አይደል? ሐዋርያነት መሄድ ነው፣ ወንጌልን ለፍጥረት መስበክ ነው እንጂ በአንድ ቸርች ውስጥ ተጠልሎ ቸርች ውስጥ ገንዘብ እየሰበሰበ መኖር አይደለም። መጨረሻ እስኪ ቤተክርስቲያንም አሁን
ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ይህንን ቃል እያንዳንዱን የሰሙ ሰዎች እንዲሁም በወንጌል አማኞችም ያሉ ቅዱሳንም አሁን እስካሁን እየሰሙ ባሉት ነገር ላይ እንደገና አሁን መጨረሻ ላይ እኔ መልእክት አለኝ ብለህ መልእክት የምታስተላልፈው መልእክት ምንድን ነው? የመጨረሻ መልእክት እድል ስጥህ። እሺ፣ ለወንጌል አማኞችም በሐዋርያነት በነቢይነት እየተወዛገቡ ላሉ ሰዎች እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍጡራን አምልኮ በፍጡራን ትምህርት ወድቀው ተጠላልፈው ላሉ ሰዎች ሁለቱንም ማዕከል ያደረገ ሐሳብ ይጠቅማቸዋል ብዬ የማምንበትን ነገር መናገር እችላለሁ። ምንድን ነው የሚጠቅማቸው? ኢየሱስ ክርስቶስ ለምንድን ነው ወደ ምድር የመጣ? ይሄ ጥያቄ ይሁንልኝ። አንድና አንድ ኢየሱስ ክርስቶስ ወደ ምድር የመጣበት ዓላማ እግዚአብሔር ለሰው ያለውን ፍቅር ዓለምን በልጁ በኢየሱስ ክርስቶስ የመጠቅለል ሐሳቡ ቀድሞውን የነበረ ስለነበር ሰዎችን ለማዳን ነው ኢየሱስ ክርስቶስ ከሰማይ ሰማያት የወረደው፣ ከቅድስት ድንግል ማርያም የተወለደው፣ በመልዕልተ መስቀል የተሰቀለው፣ ስጋውን የቆረሰው፣ ደሙን ያፈሰሰው። ለዚህ እኮ ነው ሮሜ 3:23 ላይ ገብተን ስናነብ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው የሚለው ጊፍት ኦፍ ጋድ ነው፣ ነፃ የሆነ የእግዚአብሔር ውድ ስጦታ። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም፣ እኔ የከፈልኩት ነው፣ እኔ የለፋውበት ነው፣ የራሴ ጽድቅ ነው እያልክ ጸበል ጸዲቅ እያደረግክ 40-30 እየዘከርክ ለዘጸዋ ስመከ ወለዘገብረ ተስካረከ ለዘጸዋ ስመኪ ወለዘገብረ ተስካረኪ እያልክ ስምህን የጠራ ዝክርህን የዘከረ 88,000 ትውልድ ይማርልሃል። ስምሽን የጠራ ዝክርሽን የዘከረ 12 ትውልድ ይማርልሻል እየተባለ በአንተ በገንዘብህ እንድትመካ እግዚአብሔር ልጁን አልገደለው። እግዚአብሔር ልጁን የገደለበት ጉዳይ የጽድቅ ጉዳይ። እግዚአብሔር ልጁን አሳልፎ የሰጠው ያለ ርኅራኄ ዝም ያለው ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ ዝም ያለው እግዚአብሔር ከኃጢአት ጋር ስለማይስማማ ነው። ዝም አለው፣ ጨከነበት። ስለዚህ በዚህኛውም በኩል ያለው በዚያኛውም በኩል ያለው ሊረዳው የሚገባ ነገር ክርስቶስ የመጣበት ዋና ዓላማ ሰዎችን ለማጽደቅ ነው። ገና ዮሐንስ መንገድ ጠራጊ ሆኖ ሲመጣ ስለ ኢየሱስ ክርስቶስ ስለ መሲሁ ስለ አዳኝነቱ እየተናገረ መንገድ ጠራጊ ሆኖ ለእስራኤል ሲገለጥ ነዋ በግቡ ለእግዚአብሔር ዘያትት ኃጢአተ ዓለም ወልዱ ለብሩክ ከሳቴ ብርሃን፣ እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። የእግዚአብሔር በግ እኮ ለመታረድ ነው የሚቀርበው። ብሉይ ኪዳኑን ብናነሳ በግ በሰዎች ኃጢአት ፋንታ ምትክ ሆኖ ታርዶ የሚቃጠል ነው። በሐዲስ ኪዳንም በግ በበዓል ስናቀርበው ለእርድ ነው። ስለዚህ ኢየሱስ ክርስቶስ የታረደበት ጉዳይ ነው የጽድቅ ጉዳይ። ኢየሱስ ክርስቶስ የሞተበት ጉዳይ ነው የጽድቅ ጉዳይ። ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንግዲያውስ በዚህም በኩል ብለን የምናመቻምቸው ጉዳይ አይደለም የጽድቅ ጉዳይ። በምስራቅም በምዕራብም በሰሜንም በደቡብም እንደዚህ ጸበል ፈለቀ እንደዚህ ሐዋርያውን ተናመጣ ነብይን ተናመጣ ሳይሆን የዕብራውያን መጽሐፍ እንደነገረን ምዕራፍ 1 ቁጥር 1 ላይ እንደዚህ ብሎ እንደነገረን በብዙ ነገር ወበብዙ መክፈል ታይዳ እግዚአብሔር ለአበዊነ በነቢያቱም ትቃት ወበዳሪሰ መዋይል ዘነገረን በወልዱ ዘረሰዮ ወራሴ ለኩሉ ወሞቱ ፈጠሮ ለኩሉ። ትርጓሜው እንደዚህ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በሙሴ በኤልያስ በሕዝቅኤል በዳንኤል በኢሳይያስ በኤርምያስ ተናግሮ አንተ ስለ መሲሁ ስለ ኢየሱስ እኮ መምጣት እኮ ነቢያቱ ሲናገሩ ትንቢት ሲናገሩ ሱባኤ ሲቆጥሩ
ዲያብሎስ እኮ አስቀድሞ ኢየሱስ እንዳይመጣ በመናፍቃን ካህናት፣ ባላውያን መኳንንት፣ በካዲያን ነገስታት ልቦና አድሮ ነቢያቱን በሽመል አስደብድቧቸዋል፣ በድንጋይ አስወግሯቸዋል፣ በመጋዝ አሰንጥቋቸዋል። ግን ትንቢቱ ይፈጸም ዘንድ ኢየሱስ ክርስቶስ መጣ፣ ከሰማይ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ ተሰቀለ፣ ሞተ፣ ተቀበረ። አየኸው? ከጥንት ጀምሮ እግዚአብሔር በነቢያቱ የተናገረው ይፈጸም ዘንድ ተፈጸመ። አሁን እንግዲህ ይህንን ካደረገ በኋላ የዕብራውያን ጸሐፊ ምንድን ነው ያለን? አሁን ደግሞ ዓለማትን በፈጠረበት በልጁ መጨረሻ ለኛ ተናገረን ይላል። ሰዎች አይቅበዝበዙ። በእንተናም በኩል ሄደው አላረፉም፣ አልዳኑም። በእንተኒትም በኩል ሄደው አልዳኑም፣ አላረፉም። በሐዋርያው እንተናም ሄደው ብዙም ደስታ አላገኙም። ኢየሱስን ብቻ ይመልከቱ። የዕብራውያን ጸሐፊ እንደነገረን የሃይማኖታችሁን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልክታችሁ ሩጫችሁን በትዕግስት ሩጡ ተብሎ እንደተጻፈ ራሱ እኮ ኢየሱስ ክርስቶስ መጥቶ አስተምሮን እኮ መስማት እኮ ያቃተን ሰዎች ነን እኮ። መኖር እንኳን ያቃተን ሰዎች ነን እኮ። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ አቤ፣ እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ ማንም የለም ማለት። አየሁ፣ አንድ በር አለ፣ አንድ መንገድ አለ፣ ትክክለኛ ወደ አብ የሚያደርስ መንገድ አለ፣ ለዘላለም የምንኖርበት። ዘየአምን በወልድ ቦ ሕይወት ዘለዓለም፣ በወልድ የሚያምን የዘላለም ሕይወት አለው። ዘላለም ቁጥር አለው የለውም? ቀመር አለው የለውም? ዘለዓለም። ስለዚህ እኔና አንተ ሌሎችም በምድር ላይ ያሉ ወንድሞች፣ እህቶች፣ አባቶች እግዚአብሔር ዕድል ከሰጣቸው 70-80 ዓመት ነው። ዳዊትም ተናግሮታል። መሰበዝ 80 ወፈድፋድ ወን ሰለላ ጻማውና የሰው ልጅ እድሜው ቢሆን 70 ነው፣ 70-80 ነው። ከዛ ቢያልፍ ድካምና መከራ ነው። ስለዚህ ዘላለማችንን ለምን እናጣለን? ተጠርተናል ለወንጌል ካልን እውነቱን ተናግረን ለዚህ ወንጌል እስከ ሞት ድረስ በመታመን ሩጫችንን በትዕግስት ኢየሱስን እየተመለከትን መሮጥ አለብን የሚል እኛ ወንጌልን ወጠን እንሰራለን። ስለዚህ ቤተክርስቲያን ምን መምሰል አለባት ከተባለ ወንጌልን የምስራች የሆነውን ወንጌል ለትውልዱ መናገር አለባት ቤተክርስቲያን። ምናልባት ቸርች መትከል ለአንዳንድ ሰዎች የተሰጠ ሊሆን ይችላል። ወንጌልን መመስከር ግን ለሁሉም አማኞች የተሰጠ ግዴታ ነው። የምስራች ብለህ የምትናገረው ይሄ የምስራች ምንድን ነው ከተባለ መልካም ዜና በጨለማው ዓለም ላይ በሞት መንደር ላይ አንድ የበራ ታላቅ ብርሃን አለ። እሱም ኢየሱስ ነው፣ ወንጌል ነው። ስለዚህ ይህንን ወንጌል ተቀበሉ። ነሱ ለኑስ መቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ ነው። ይሄ ነው ኢየሱስ የሰበከው እና ዮሐንስ የሰበኩት። ኢየሱስ ደግሞ የመጨረሻው አብይ ተልእኮ ይሄንን ይዘን እንድንሄድ ነው የነገረን እና ወንጌልን መስበክ ነው መሆን ያለበት ማለት ነው የቤተክርስቲያን ዋና ጉድ። ውድ አሊቲያ ሾው ተከታታዮች እስካሁን የነበረን ይህን ይመስላል። በጣም የሚገርም በጣም ለብዙዎቻችሁ ትልቅ ትምህርትና ዕውቀት ሰጪ ገንቢ የሆነ በተለይም የቤተክርስቲያንን አገልግሎት እንዴት ባለው መንገድ ማየት እንዳለብን የሚያሳይ ድንቅ መልእክት ነው። ስለዚህ ዛሬ የተመለከታችሁ ይህ ትምህርት ብዙዎቻችሁ እንድታስተውሉ በተለያዩ ስፍራ ላይ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ እንዲሁም ደግሞ በወንጌል አማኞች ያላችሁም የወንጌል ጉዳይ ምን ማለት እንደሆነ ዛሬ እንድናስተውል ጌታ ረድቶናል። ምክንያቱም ሁሉም ሰው መመለስ ያለበት ማወቅ ያለበት የእግዚአብሔርን ቃል ነው። ስለዚህ ሰውን የሚለውጠው የሰዎችን ሕይወት ከእግዚአብሔር ጋር እንዲጣበቅ ማድረግ የሚችለው የእግዚአብሔር ቃል ብቻ ነው። ስለዚህ የእግዚአብሔር ቃል የሌለበት ሁሉ ምን ማለት እንደሆነ በጣም ብዙ ነገርን ማየት ይችላል። ምክንያቱም ያለ እግዚአብሔር ቃል በሰው የተመሰረተ ስጋ ለባሽ ወይም ደግሞ በሰዎች አስተሳሰብና ዛሬ ካለንበት ነገር ያወጣል ብለን የገነባናቸው ከመናፍስት አሰራር ጋር የተያያዙ ነገሮች በሙሉ ተመልሶ ለኛ ህይወት ምን ያህል አደጋ እንደሆነ እንድናስተውል ነው ይሄኛው ትምህርት ማለት ነው። ስለዚህ ሁሉም ሰው የእግዚአብሔር ቃል ምን እንደሚል ማንበብ፣ ማጥናት ከሌሎችም ጋር በየጊዜ እየጠየቅን እያስተዋልን መረዳት ያስፈልገናል ማለት ነው። ያኔ ቤተክርስቲያን መጥራት ይችላል፣
ያኔ ቅዱሳን እግዚአብሔር ወደሚፈልገው ህይወት መመለስ እንችላለን ማለት ነው። ስለዚህ ይሄ ለሁላችንም የሚጠቅም መልእክት። ስለዚህ ወንድሞችም እህቶችም አባቶችም እናቶችም ይህንን የምትሰሙ በየትኛውም ስፍራ ላይ ያላችሁ ሁላችንም የእግዚአብሔርን ቃል መሰረት ባደረገው መንገድ ለሁሉም ደግሞ በመስቀል ላይ የተሰቀለውን መድኃኒታችን ኢየሱስ ክርስቶስን በህይወት ላይ በማንገስ እሱን ብቻ ትኩረት በማድረግ እንድንመለከተውና ወደ እውነተኛ ወደ ሆነ ወንጌል እንድንመለስ ጌታ ይርዳል። ስለዚህ ስለዛሬው እግዚአብሔር ስላደረገው ነገር እግዚአብሔር እናመሰግናለን። እንዲሁም ደግሞ በዚህ ስፍራ ላይ መጥተው የህይወታቸውን ምስክርነት በነፃነት ያደረጉትንም መጋቢ ወይም ደግሞ መርጌታ ምስጥረንም በእናንተው ስም እንደገና ላመሰግን እወዳለሁ። በእውነት እግዚአብሔር ይባርካችሁ። እናንተም ቁጭ ብላችሁ ይህንን ነገር እስከ መጨረሻ ስለተከታተላችሁ እግዚአብሔር ይባርካችሁ። ተባረኩ። ሻሎም